አንዳንድ ሰዎች በቤት ውስጥ፣ በመኪናቸው፣ በድርጅቶቻቸው ሁሉ ውስጥ መቼ ሊጠቀሙት እንደሚችሉ ሳያውቁ የእሳት ማጥፊያ ግን ይይዛሉ። በየቀኑ እሳት ሊፈጠር እንደሚችል ስለሚጠብቁ አይደለም፣ ግን ለጥንቃቄ ያክል ይይዛሉ። ቀይ ተለቅ ያለ የታመቀ እናም ለድንገተኛ ጊዜ ተብሎ የተጻፈበት የእሳት ማጥፊያ በግድግዳቸው ወይንም ከእጅ መታጠቢያ ገንዳ ስር ያስቀምጡታል። ለምን እንደሚጠቀሙበት ያውቁታል። ነገር ግን ክፍሉ በእሳት እስኪቀጣጠልና በጭስ እስኪሞላ ድረስ በቦታው ላይ ነው። ያኔ ያነሱታል። የእሳት ማጥፊያ በእርግጥም አስፈላጊ ነገር ነው። እሳት የማጥፋት ኃይል በውስጡ ይዟል። እሳትን በማጥፋት የሚደርስ ጉዳት እንዲቀንስ ተደርጎ ተሰርቷል። ነገር ግን በትክክል መጠቀም ካልቻልን እሳቱ መቀጣጠሉን ይቀጥላል። ጉዳቱን በዛው መጠን ይጨምራል። በተመሳሳይ የኢየሱስ ደም ምሳሌያዊ ብቻ አይደለም። የተቀደሰ ምልክት ወይም የተቀደሰ ትውስታ ብቻም አይደለም። ኃይል ነው፣ መዳኛ ነው፣ ጉልበት ነው። ከማይታዩ ነገሮች የምንሰወርበት ጥበቃችን ነው። የኢየሱስ ደም የምንዘምረው በዓመት አንዴ ፋሲካ በዓል ሲደርስ የምንዘክረው ብቻ አይደለም። በየዕለት ኑሯችን መውጣት መግባታችን መጠራት፣ መታወጅ እንዲሁም መተግበር አለበት። የኢየሱስ ደም በተስፋ መቁረጥ ጊዜ ብቻ አይደለም፣ ነገር ግን እሳቱ ከመነሳቱ በፊት ልንጠቀመው ይገባናል። በጣም ብዙ አማኞች መስቀልን ያደንቃሉ፣ ነገር ግን ያሸነፈበትን የድሉን ጥልቀት ይረሱታል። የኢየሱስን ደም ይዘምራሉ፣ አንገታቸው ላይ መስቀል ያደርጋሉ፣ ነገር ግን በመንፈሳዊ እሳት ጊዜ ያገኙትን በእጃቸው ያለውን የኢየሱስን ደም ኃይል መጠቀም ይረሳሉ። የኢየሱስ ደም ያለፈ ታሪክ ብቻ አይደለም፣ የኛ የመከላከያ ስርዓት፣ መሸሸጊያችን፣ የምንዋጋበት መሳሪያችንና ዘላለማዊ ድላችንም ጭምር እንጂ ታሪክ ብቻ አይደለም። ራእይ 12:11 እንዲህ ሲል ይናገራል። እነርሱም ከበጉ ደም የተነሳ ከምስክራቸውም ቃል የተነሳ ድል ነሱት፣ ነፍሳቸውንም እስከ ሞት ድረስ አልወደዱም። ይህ ጥቅስ ጽሑፍ ማሳመሪያ አይደለም፣ መለኮታዊ ስልት ነው። ለመንፈሳዊ ድሎች የውጊያ ካርታ ነው። በራሱ በእግዚአብሔር የተደገፈ ኃይል ያለበትና ተፈጻሚነት ያለው ደሙ መለኮት የተቀበለው ከጠላት የምንድንበት መሳሪያ ነው። የኢየሱስን ደም የምናውጀው በፋሲካ በዓል ብቻ አይደለም። ለሕይወትህ፣ ለጤንነትህ፣ ለቤተሰብህ፣ ለሐሳብህ፣ ለዓላማህና ለወደፊትህ የምትለምነው የዕለት ተዕለት አዋጅ ከለላህ መሆን አለበት። ወዳጆቼ፣ በመንፈሳዊ ውጊያ ሜዳ ላይ ነን። የጠላትን ጥቃት የሚያስታውሰን ነገር አያስፈልገንም። ቃሉ በኤፌሶን 6:12 ላይ ስለሚነግረን ይህንን እናውቃለን። እንዲህ ይላል፣ መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከስልጣናት ጋር፣ ከዚህም ከጨለማ ዓለም ገዢዎች ጋር፣ በሰማያዊም ስፍራ ካለ ከክፋት መንፈሳዊያን ሰራዊት ጋር ነው እንጂ። ይህ ማለት ትግላችን ከሰዎች ጋር አይደለም ማለት ነው። ውጊያህ ከባንክ ሂሳብህ ጋር አይደለም። ትግልህ ከሁኔታዎችህ ጋር አይደለም። ውጊያው መንፈሳዊ ነው። መሳሪያህ መለኮታዊ ነው። የኢየሱስ ደም መሳሪያችን ነው። ጠላት መኮረጅም ሆነ ማባዛት ወይም መቃወም የማይችለው የከበረ ሕያውና ትኩስ በዘመናት መካከል የሚሰራ የኢየሱስ ደም። ደሙን በምትጠሩበት ጊዜ ደካማ ልመናን እያቀረባችሁ አይደለም። ሁኔታህን በተቋቋመው ነገር ላይ በእግዚአብሔር ኃይል ያለህን መለኮታዊ ስልጣን ተግባራዊ ያደረግክ ነው። ቀድሞ ያገኘኸውን ሕጋዊ ድል እያወጅክ፣ አንተ ኢየሱስ አስቀድሞ በከፈለው ዋጋ ባፈሰሰው ደም ባለህ ድፍረት ላይ ቆመሃል። ይህ ደግሞ ሁሉንም ነገር ይለውጣል። ዛሬ በኢየሱስ ደም በሕይወታችሁ ላይ ስለቀረበው ጥሪ ልትማሯቸው የሚገቡ 3 ጠቃሚ ነጥቦችን ላሳያችሁ ፈልጋለሁ። እነዚህ ሐሳቦች በንድፍ ሐሳብ ላይ የተመሰረቱ አይደሉም፣ የቅዱሱ መጽሐፍ መገለጦች ናቸው። የጸሎት
የመዋጋትና ራስን የመከላከል መንገድህን ይለውጣሉ። በኢየሱስ ኃይል ስም ደግሞ ከአንተ ጋር አንድ ጸሎት እጸልያለሁ። ስለዚህ እስከ መጨረሻው ድረስ በትኩረት ይከታተሉና የዚህን ጸሎት በረከቶች ለመቀበል ልባችሁን ክፈቱ። አንደኛ፣ ደሙ የሚናገረው ለአንተ ነው። ወዳጆቼ፣ በሁሉም ፍርድ ቤቶች ማስረጃዎች ዋጋ አላቸው። ምናልባትም ያለ ማስረጃ እውነት እንኳ ከጀርባ ተደብቆ ሊጠፋ ይችላል። ጠላት ያለማቋረጥ በአንተ ላይ ክስ ሊያመጣ የሚፈልግ ከሳሽ ነው። የኢየሱስን ደም ስትጠሩ ግን ባዶ እጃችሁን ወደ ፍርድ ቤት አትቀርቡም። እግዚአብሔር የተቀበለውን ሕያው ምስክር ታመጣላችሁ። የትኛውም መንፈሳዊ ኃይል ሊክደው የማይችለውን መግለጫ ትናገራለህ። ደሙ አሁንም ይናገራልና ስለ እናንተ የተናገረውን ትናገራላችሁ። ደሙ በበደላችሁ ላይ ንጽሕናን ያውጃል። ባለፈው ነገርህ ላይ ምሕረትን ያውጃል። በስህተትህና በመጥፎ ውሳኔህ ላይ ተሐድሶ ያመጣል። በእናንተ ደህንነት አለመሰማት ላይ ማንነቱን ያውጃል። በዕብራውያን 12:24 ላይ በመጽሐፍ ቅዱስ ስለ ኢየሱስ የአዲስ ኪዳን አስታራቂነትና ከአቤል ደም በተሻለ ስለሚናገረው ስለ መርጨት ደም ይናገራል። እንዲህ በማለት የአዲስም ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤልም ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል። ይህ ተራ ጥቅስ አይደለም፣ በመንፈሳዊው ዓለም ውስጥ ያለ እውነታ ነው። የአቤል ደም ፍትህን ለመነ፣ የኢየሱስ ደም ግን ምሕረትን፣ ቤዛነትንና ጽድቅን ይለምናል። የኢየሱስ ደም አሁንም ይናገራል። ያለማቋረጥ በክርስቶስ እንዳለህ ያውጃል። ስትወድቅ አይቆምም፣ በጊዜ ብዛት አይደበዝዝም፣ ከጊዜ በኋላ አይጠፋም፣ ዛሬም ትኩስና ኃይለኛ ነው። ይህ ማለት ሁልጊዜ ደሙን በጠራህ ቁጥር ምስክርነቱን ትቀበላለህ። እግዚአብሔር እንዲረዳህ በምክንያታዊነት ለማሳመን አትሞክርም። በደሙ ፊት ትቀርባለህ። ደካማ ስትሆንም ስምህን በሚጠብቅ መጋረጃ ትከለላለህ። ከእንግዲህ ራስህን አትወክልም፣ በደሙ ትወከላለህ እና በነገር ሁሉ ሊያቆምህ ሊታይልህ የኢየሱስ ደም ካንተ የትኛውም ያለፈ ታሪክ ሁሉ ይልቅ ጠንካራ ነው። የኢየሱስ ደም ስልጣን ከጠላቶችህ ክስ የበለጠ ብርቱ ነው። እውነት በሕይወታችሁ ውስጥ ከተነሱት ከማንኛውም ውሸት የበለጠ ዘላቂ ነው። በሕይወትህ በውሸት ከረከሰ ማንኛውም ነገርህ በላይ የሚታይልህ የዘላለም ዋስትና ደሙ ነው። ይህ ብዙ አማኞች ችላ የሚሉት መንፈሳዊ እውነታ ነው። ብዙውን ጊዜ ራሳችንን መከላከል እንዳለብን ይሰማናል። ያለፈውን ጊዜያችንን ለማስረዳት እንሞክራለን። የራሳችንን ስህተት ለማስተካከል እንጥራለን። እኛ ሌላ እድል የሚገባን ለምን እንደሆነ ለማስረዳት እንሞክራለን። ደሙ ግን ከዚህ የተሻለ ቃል ተናግሯል። አንተ ባለህ ዋጋ ላይ አይደራደርም፣ በፍጻሜው ያውጃል። ደሙ ስለ ይቅርታ ይናገራል። ደሙ ስለ ቤዛነት ይናገራል። ደሙ በአጠቃላይ ስላለህ ተደራሽነት ይናገራል። ስለዚህ ደሙ ድልን እያወጀ ስለ ሽንፈት ማውራት አቁሙ። በዘካርያስ 3:1-4 መጽሐፍ ቅዱስ እንዲህ ይላል፣ እርሱም ታላቁን ካህን ኢያሱን በእግዚአብሔር መልአክ ፊት ቆሞ አሳየኝ። ሰይጣንም ይከሰው ዘንድ በስተቀኙ ቆሞ ነበር። እግዚአብሔርም ሰይጣንን፣ ሰይጣን ሆይ እግዚአብሔር ይገስጽህ፣ ኢየሩሳሌምን የመረጠ እግዚአብሔር ይገስጽህ። በውኑ ይህ ከእሳት የተነጠቀ ትንታግ አይደለምን? አለው። ኢያሱም እድፋም ልብስ ለብሶ በመልአኩ ፊት ቆሞ ነበር። እርሱም መልሶ በፊቱ የቆሙትን እድፋሙን ልብስ ከእርሱ ላይ አውልቁ አላቸው። እርሱንም እነሆ አበሳህን ከአንተ አርቄአለሁ፣ ጥሩ ልብስም አለብስሃለሁ አለው። ወዳጆቼ፣ የደሙ ጥሪ የሚያደርገው ይህንኑ ነው። ክሱን ጸጥ አሰኘው፣ የውርደትን ልብስ ያወልቃል፣
ኩነኔን ያስወግዳል። ያለፈውን ጊዜህን ችላ አይልም፣ ድል ያደርጋል። ጠላት እንዲያቆም አይጠይቅም። በመለኮታዊ ስልጣን ጸጥ አሰኘው። እግዚአብሔር ንጹሕ ብሎ የተናገረውን የትኛውም መንፈሳዊ ኃይል ተቃራኒውን ሊያውጅ አይችልም። ይህ ጥቅስ ብቻ አይደለም፣ ይህ መንፈሳዊ ሂደት ነው። የኢየሱስ ደም በአጋጣሚ እንዳልፈሰሰ መረዳት አለብህ። የፈሰሰው ለትክክለኛ ዓላማ ነው። ለአንተ ሞገስ መንገድ እንዲሆንልህ ፈሰሰ። ደሙን ስትለምን ምናልባት 20 ቃላትን ላትጠቀም ትችላለህ። ነገር ግን ዘላለማዊ ድጋፍ ያላቸውን ማስረጃዎች ታሳያለህ። በመስቀሉ የሰራውን ታረጋግጣለህ። ጠላት ሊያሸንፈው በማይችለው የፍትህ አርማ ስር ራስህን አስቀምጠሃል። ደሙን ስታውጅ ነፃነትን ፍለጋ አትወጣም። በድፍረት ይገባሃል፣ ተሰጥቶሃልም። የማይሻረውን ያዝ። ጓደኞቼ፣ ደሙ አያረጅም፣ ዛሬም ትኩስ ነው። በጊዜ ብዛት አይደክምም፣ መደገም አያስፈልገውም። ግን ኃይሉን ለመጠቀም በዕለት ተዕለት ውሏችን የደሙን ኃይል መለማመድ ይገባናል። በግብጽ የነበሩት የእስራኤል ልጆች የበጉን ደም በደጃቸው መቃንና በጎበኑ ላይ እንዲቀቡ ትእዛዝ ተሰጥቷቸው ነበር። ደሙ መስዋዕታቸው በታረደበት ሳህን ውስጥ ቢቀርና በበራቸው መቃንና በጎበኑ ላይ ባይቀቡት ኖሮ የደሙን ከለላ ማግኘት ባልቻሉ ነበር። በዘጸአት 12:13 ላይ እንዲህ ይላል፣ ደሙም ባላችሁበት ቤቶች ምልክት ይሆንላችኋል። ደሙንም ባየሁ ጊዜ ከእናንተ አልፋለሁ። እኔም የግብጽን አገር በመታው ጊዜ መቅሰፍቱ ለጥፋት አይመጣባችሁም። ይህ ታሪካዊ እውነታ ብቻ አይደለም፣ ይሄ ልምምድ ነው። በሕይወታችሁ ላይ የኢየሱስን ደም ስትጠሩ ጥፋት ከመካከላችሁ ያልፋል። ልጆቻችሁን በጸሎት በክርስቶስ ደም ስትሸፍኑ መንፈሳዊ ጥቃቶች ኢላማቸውን ይስታሉ። በውሳኔህ ላይ ደሙን ስትጠራ ግራ መጋባት ካንተ ይርቃል። ደሙን በአእምሮህ ላይ ስታውጅ ስቃይ ይቀላል። በጤናህ ላይ የኢየሱስን ደም አውጅ እና እያንዳንዱ የሰውነትህ ስርዓት ክርስቶስ ከከፈለለት ሙላት ጋር እንዲስማማ እዘዝ። ጠላትን ድል የምታደርገው በዚህ ነው። ምክንያቱም የተሸፈንክበትን የኢየሱስ ደም ኃይል አልፎ የመሄድ ስልጣን የለውም። ስለዚህ ሊያገኝህ አይችልም። ደሙ የሚጠብቀውን ማሸነፍ አይችልም። የሚናገረውን መቃወም አይችልም። የኢየሱስ ደም ዘላለማዊ ዋስትናህ ነው። በድፍረት ተጠቀምበት። አንዳንዶች ደሙን መማፀን ጊዜ ያለፈበት እንደሆነ ይሰማቸዋል። ጊዜ ያለፈበት ቋንቋ ነው ይላሉ። ላለፉት ትውልዶች ወይም ለተወሰኑ የቤተ ክርስቲያን ወጎች እንደተጠበቀ አድርገው ይቆጥሩታል። ግን ይህ እውነት አይደለም። የኢየሱስ ደም ኃይል ፋሽን አይደለም። በጊዜ የሚለዋወጥና በጊዜ ውስጥ የሚያረጅ፣ በዛው ስልጣን፣ በዛው ኃይሉ፣ በዛው ችሎታው ዛሬም ሕያው ሆኖ ይሰራል። ኃይሉ አልደከመም፣ ስልጣኑ አልቀነሰም። አንዴ ለዘላለም የቀረበ ሕያው መስዋዕት። ስለዚህ ወዳጆቼ፣ መከላከያችሁ በሚሰራበት ጊዜ አፋችሁን አትዝጉ። የመናገር መብት ሲኖርህ ፍርሃት ከመናገር እንዲያግድህ አትፍቀድ። ደሙ ለእሁድ መዝሙር ብቻ አይደለም። በመንፈሳዊ ውጊያ ውስጥ የዕለት ተዕለት መሳሪያ፣ የዕለት ተዕለት ሽፋን፣ የዕለት ተዕለት መዳረሻህ ነው። በሰውነትህ ላይ አውጀው፣ በቤታችሁ ላይ አውጁት፣ በስራ ቦታህ ላይ ተናገረው። ሁሉም ነገር የተለመደ በሚመስልበት ጊዜና ነገር ሲመሰቃቀል የደሙን ኃይል ጥራ። የደሙን ኃይል በዕለት ተዕለት ሕይወትህ፣ በመውጣት መግባትህ፣ በመውደቅ መነሳትህ፣ በህመምህ፣ በሐዘንህ፣ በሕይወትህ፣ በሁሉም አቅጣጫ ሁሉ አውጁት፣ ተናገሩት፣ ተለማመዱት። ሁለተኛ፣ ደሙ እርስዎን ለመጠበቅ የተሾመ ነው። ወዳጆቼ፣ አንድ ህንጻ በቀይ የማስጠንቀቂያ ምልክት ሲደረግበት ግልጽ መልእክት ያስተላልፋል። በውስጡ አደገኛ ወይም የተከለከለ ነገር እንዳለ ለሌሎች ያስጠነቅቃል። ነገር ግን በመንፈሳዊው ዓለም ውስጥ የኢየሱስ ደም የሚያመለክተው ጠላት ሊያፈርሰው የማይችለው
መለኮታዊ የጥበቃ ደንብን እንጂ እንደ ማስጠንቀቂያ እንዳልሆነ ልነግራችሁ እወዳለሁ። ይህ ምልክት በአይን የማይታይ ነው። በፀሐይ ውስጥ አያበራም። በጨለማው ዓለም ግን ግልጽና ደምቆ የሚታይ ነው። ደሙ ሐሳብ አይደለም፣ መንፈሳዊ ድንበር ነው። የተሸፈኑትን ካልተሸፈኑት ይለያል። በደሙ በተሸፈናችሁ ጊዜ ከለላን አግኝታችኋል። ከዘላለማዊ ሞት ተጋርዳችኋል። ይህ እውነት በዘጸአት 12:23 ላይ በብርቱ ተገልጧል። እግዚአብሔር ግብፃውያንን ይመታ ዘንድ ያልፋልና ደሙንም በጎበኑና በሁለቱ መቃኖች ላይ ባየ ጊዜ እግዚአብሔር በደጁ ያልፋል፣ አጥፊውም ይመታችሁ ዘንድ ወደ ቤታችሁ እንዲገባ አይተወውም ይላል። ይህ አስማት አልነበረም፣ መታዘዝ ነበር። ደሙ ቤታቸውን ለማስጌጥ አልተደረገም፣ ለደህንነታቸው ተተግብሯል። ቤታቸውን ሞት የማይፈቀድባቸው ቦታዎች አድርጓቸዋል። ለእኛም ዛሬ ይኸው ነው የሆነው። ይህ ቃል ዛሬም ባንተ ላይ ይሰራል። ለህይወትህ፣ ለቤትህና ለቤተሰብህ የኢየሱስን ደም ስትማጸን የአንተ በሆነው ሁሉ ላይ መለኮታዊ ምልክት ታደርጋለህ። አጥፊውም ከመካከልህ ያልፋል። ስለ ደሙ እንጂ ስለ ስራችሁ አይደለም። ብዙዎች ጥበቃው በሮችን በመቆለፍና የይለፍ ቃሎችን በመጠበቅ ላይ የሆነ ነው ብለው ያስባሉ። እውነተኛ ጥበቃ ግን የሚጀምረው በአእምሮ ውስጥ ነው። የትኛውም የማስጠንቀቂያ ስርዓት መንፈሳዊ ጥቃትን ሊያስቆም አይችልም። የትኛውም የኢንሹራንስ ፖሊሲ ለሰላምህ ዋስትና አይሰጥህም። የኢየሱስ ደም ግን ይችላል። ጠላት በደም በታተመ ህይወት ውስጥ መግባት አይችልም። ለማስፈራራት መሞከር ይችላል። ለማታለል መሞከር ይችላል። ነገር ግን እግዚአብሔር ያተመውን አልፎ መሄድ አይችልም። የደሙን ኃይል ማወጅ የዕለት ተዕለት ተግባር መሆን ያለበት ለዚህ ነው። በፍርሃት ሳይሆን በመገለጥ ነው። በደበቃችሁት ነገር አልተጠበቃችሁም። በተደረገብህ የደም ምልክት ትጠበቃለህ። ይህ የመከላከያ ኃይል በግብጽ በነበሩበት ጊዜ ብቻ የሚታይ አልነበረም። በቃሉ ሁሉ ይታይ ነበር። በኢያሱ 2:18 እነሆ እኛ ወደ አገሩ በገባን ጊዜ ይህን ቀይ ፈትል እኛን ባወረድሽበት መስኮት በኩል እሰሪው፣ አባትሽንም እናትሽንም ወንድሞችሽንም የአባትሽንም ቤተሰብ ሁሉ ወደ አንቺ ወደ ቤትሽ ሰብስቢ፣ ከቤትሽም ደጅ ወደ ሜዳ የሚወጣ ደሙ በራሱ ላይ ይሆናል፣ እኛም ንጹሃን እንሆናለን። ነገር ግን ከአንቺ ጋር በቤቱ ውስጥ ያለውን አንድ እጅ ቢነካው ደሙ በእኛ ራስ ላይ ይሆናል። ቀዩ ፈትል ምልክት ብቻ አልነበረም፣ በተስፋው ላይ እምነት እንዳለን የሚያሳይ ምልክት ነበር። መዳንን ይወክላል፣ ጥበቃን ያመለክታል። ይህም እግዚአብሔር በሚያመለክተው ነገር ውስጥ ኃይል እንዳለ በድጋሚ ያሳስበናል። እግዚአብሔር በጋረደው ነገር ውስጥ መዳን አለ። በህይወትህ የኢየሱስን ደም ስትለምን ደህንነትን ለማግኘት ብቻ አይደለም፣ መንፈሳዊ መስመር ታደርጋለህ። ራስህም የአምላክ እንደሆንክ ታውቃለህ። ክልላችሁ ወደ ጨለማ እንደማያደርስ በግልጽ አስረግጣችኋል። ይህ ህይወት፣ ይህ ቤት፣ ይህ መንፈስ ሁሉ የጌታ እንደሆነ ታውጃላችሁ። ይህንንም በእምነት ስታደርግ ደሙ የኃይል መገለጫ እንደሆነ ያስረግጥልሃል። ደሙ የአጋንንትን ጥቃት የሚመልስ እውነተኛ መንፈሳዊ ጥበቃ ነው። በምትተኛበት ጊዜም ነገሮችን ባልተረዳህበትም ጊዜ ደሙ ይጋርድሃል። ወዳጆቼ፣ ሰውነታችሁ እንደ ቤትና ግድግዳ ብቻ አይደለም። ስጋችሁ የመንፈስ ቅዱስ ማደሪያ ቤተ መቅደስ ነው እና መጠበቅ አለበት። ሐሳብህ የተጠበቀ መሆን አለበት። ስሜትህ የተጠበቀ መሆን አለበት። ንግግራችሁ የተጠበቀ መሆን አለበት። በጥላቻ እንድንኖር አልተጠራንም። የተጠራነው በማስተዋል እንድንኖር ነው፣ በድንጋጤ ሳይሆን በጥበብ። ደሙ ጋሻህ ነው፣ በማስተዋል ተጠቀመበት። አንዳንድ ጊዜ ጥቃቶች እየጮሁ ወደ አንተ አይመጡም፣ በስውር ይመጣሉ። በተስፋ መቁረጥ፣ በአእምሮ ጭንቀት፣ ባልተጠበቁ መዘግየቶችና ግራ መጋባቶች።
ደሙን በከባቢ አየር ውስጥ ስታውጅ ልዩነቱ ይሰማሃል። ጦርነቱ በታወጀበት ቦታ ሰላም ይወርዳል። ሊዘንብ ጭጋግ በሆነበት ቦታ የጠራ ነገር ይሆናል። ይህ በአጋጣሚ አይደለም፣ በደሙ መሸፈኛ ኃይል ነው። የሰው ጥረት ማድረግ የማይችለውን ነገር የሚፈጽመው የደሙ ኃይል ነው። ድምፁን እንኳን ሳያሰማ ጨለማን ይገፋል። ምክንያቱም አንድ ጊዜ ደሙን ከጠራህ በኋላ ስለ አንተ ይናገራል። ኢሳይያስ 59:19ን ላስታውሳችሁ። እርሱ የእግዚአብሔር ነፋስ እንደሚነዳው እንደ ጎርፍ ፈሳሽ ይመጣልና በምዕራብ ያሉት የእግዚአብሔርን ስም በፀሐይ መውጫም ያሉት ክብሩን ይፈራሉ። ጠላት እንደ ጎርፍ ሲወጣ የዘላለም መንፈስ በእርሱ ላይ ባንዲራ ያነሳል። ይህ ባንዲራ የኢየሱስ ደም ነው። ጠላት ሕይወትህን ሊያጥለቀልቅ ሲሞክር የሚያየው ይህንን ነው። ፍርሃት ወደ ውስጥህ ለመግባት ሲሞክር ደሙ አይሆንም ይላል። የመንፈስ ጭንቀት በሚያጋጥምህ ጊዜ ደሙ ይዘጋዋል። ጥንቆላ ወይም የትውልድን እርግማን ወደ አንተ ለማምጣት ሲሞክሩ ደሙ ያቋርጣቸዋል። የኢየሱስ ደም የማይሰራ አይደለም፣ ዛሬም የሚሰራ ትኩስ ደም ነው። የደሙን ኃይል ስታውጁ በሕይወታችሁ ውስጥ የመለኮታዊ ጥበቃን ትጨምራላችሁ። አንዳንዶች ምንም ነገር ካልተሰማኝ ብለው ይጨነቃሉ። ወዳጆቼ፣ ስሜቶቻችሁ የኃይላችሁ መለኪያ አይደሉም። መንፈሳዊው ዓለም በደሙ ላይ ላለ እምነት ምላሽ ይሰጣል። አንተ ድፍረት ስለተሰማህ ጠላት ወደ ኋላ አያፈገፍግም። ደሙን በላይህ ላይ ሲያይ ወደ ኋላ ይመለሳል። የደሙ መገኘት የእሱን መዳረሻ ትጥቅ ያስፈታዋል። የስሜት ጉዳይ አይደለም። ድምፅህ ሊቀጥን ወይም ሊጮህ ይችላል። በአንተ ላይ ያለው የኢየሱስ ደም ስልጣኑን ተቆጣጥሮታል። ደሙ በላይህ ላይ እስካለ ድረስ በጥበቃው ስር ነህ። ልጆቻችን ማስተማር አለብን። በቤታችን ልናውጅ ይገባል። በልማድ ሳይሆን በመረዳት ነው። በዚህ ዓለም ውስጥ የማይታዩ አደጋዎች አሉ። ሁሉን የሚያይ ግን አስቀድሞ መፍትሄ ሰጥቶናል። አዲስ መሳሪያ መፍጠር አያስፈልገንም። የማይደክመውን የደሙን ኃይል መያዝ አለብን። የኢየሱስ ደም ለመዳን ብቻ አልነበረም፣ ለመጠበቅ ነው። እነዚህ በዚህ ዕውቀት የሚሄዱ በድፍረት ይሄዳሉ፣ በትዕቢት ሳይሆን በመተማመን ነው። ዛሬ ከመደበኛው ክርስቲያናዊ አኗኗር ስልጣንን ወደሚለማመድ ድፍረቱ የኢየሱስ ደም ወደ ሆነለት ክርስቲያናዊ ማንነት የምትለወጡበት ቀን ነው። ከእንቅልፍህ ስትነቃ የደሙን ኃይል ተለማመድ። በሚያሽከረክሩበት ጊዜ ይናገሩት። በምግብ ወቅት ተናገሩ። ከእያንዳንዱ አስፈላጊ ውሳኔ በፊት የደሙን ኃይል አውጁ። ስልክ ከመደወልህ በፊት፣ ወደ ስብሰባ ከመግባትህ በፊት፣ ለመናገር አፍህን ከመክፈትህ በፊት ሁሉንም ነገር በደሙ ሸፍን። ጠላት ሁልጊዜ ገደብህን ይፈትናል። ያገኘው መስመር በኢየሱስ ደም ውስጥ መያዙን ያረጋግጡ። 3ኛ፣ ደሙ ስልጣን ይሰጥዎታል። ወዳጆቼ፣ ያለ ተገቢ ፈቃድ መግባት የማትችልባቸው የተወሰኑ ቦታዎች አሉ። አንዳንድ በሮች በውበት አይከፈቱም። አንዳንድ ክፍሎች ማራኪነትን አይገነዘቡም። የሚያስፈልግህ መዳረሻ መንገድ ነው። የሚያሻግር የሚያደርስ መንገድ። የሚያደርሰው መንገድ በሰው ሳይሆን በእግዚአብሔር የታወቀ ነው እና በእግዚአብሔር መንግስት ውስጥ ይህ መዳረሻ መንገድ በደም የተሰጠ ነው። መንገዱን በድፍረት እንድትይዙ የሚያበቃችሁ የኢየሱስ ደም ነው። አትፈሩም፣ በመጠራጠር አይደለም፣ ነገር ግን በእግዚአብሔር ዙፋን ፊት በሙሉ እምነትና በሙሉ ስልጣን ይቀርባሉ። በጨለማ ስራ ላይም ይቃወማሉ። ዕብራውያን 10:19-20 ይህንን እውነት ያውጃል። እንግዲህ ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለት በስጋው በኩል እንድንገባ ድፍረት ስላለን ይላል። ይህ ጊዜያዊ ግብዣ አይደለም፣ ቋሚ የመዳረሻ ካርድ ነው። እንድትገባ የተጋበዝከው ጠንካራ ስሜት ሲሰማህ ብቻ አይደለም። በድካማችሁም ጊዜ መግቢያው ለእናንተ ተሰጥቷል። ምክንያቱም ኢየሱስ ባፈሰሰው ደም በኩል አስቀድሞ ዋጋ ስለተከፈለ ነው። ስልጣንህ በአንተ ፍጹምነት ላይ የተመሰረተ አይደለም።
በክርስቶስ ላይ ባለህ አቋም ላይ የተመሰረተ ነው። በራስህ ስም ፈጽሞ አትገባም። በኢየሱስ ስምና መስዋዕትነት መግባት ሆኖልሃል። ይህ ደግሞ ሁሉንም ነገር ይለውጣል። በጣም ብዙ አማኞች ከስልጣናቸው በታች ይኖራሉ። በድፍረት ከመናገራቸው በፊት ብቁ ሆነው እንዲሰማቸው ይጠባበቃሉ። በትላንትናው ስህተታችን ምክንያት ጠላትን የመገሰጽ ድፍረት እናጣለን። በውስጣዊ ሀፍረቶቻችን የተነሳ ጸሎታችንን ለማቅረብ እንያዛለን። ደሙ ግን ነውርን ያስወግዳል። ደሙ በእግዚአብሔር ላይ ያለ ድፍረትን ያድሳል። ደሙ ብቁ ያልሆኑትን ብቁ ያደርጋል። እኔ ንጹህ ነኝ በራሴ ስራና ተግባር ሳይሆን ኢየሱስ በሰራው የማዳን ስራ እንድትል ይፈቅድልሃል። ጠላት የሚፈራው ስልጣን ነው። በክርስቶስ ያገኘነውን ስልጣን። በጥፊ መመታትን ወይም ሃይማኖታዊ ስርዓትን ጠላት አይፈራም። በደም የተሸፈኑ አማኞችን ያውቃቸዋል። ብዙ የማይነገር ነገር ግን ኃይለኛ ወደ ሆነ የመጽሐፍ ቅዱስ ክፍል ልውሰዳችሁ። በዘኍልቍ 23:20 ነቢዩ በለዓም በመለኮታዊ ግፊት ያልተጠበቀ ነገር ተናግሯል። እነሆ ለመባረክ ትእዛዝን ተቀብያለሁ፣ እርሱ ባርኳል፣ እመልሰውም ዘንድ አልችልም ይላል። እነዚህ ቃላት የተነገሩት ጠላቶቻቸው ሊረግሙት በፈለጉበት ወቅት በአምላክ ሕዝቦች ላይ ነው። ነገር ግን በአምላክ ምልክት ስለተለዩ ምንም እርግማን ሊሆንባቸው አልቻለም። ከመባረክ ወደ ኋላ መመለስ አልቻለም። ዛሬም ደሙን ስትጠሩ ሕይወታችሁ አስቀድሞ በመለኮታዊ በረከት መታየቱን ለመንፈሳዊ ዓለም ታስታውሳላችሁ። ጠላት ሊሞክር ይችላል፣ ነገር ግን ደሙን አልፎ መሄድና ደሙ ስለእናንተ ከሚናገረው የተለየ ነገርን መናገር አይችልም። እግዚአብሔር ምልክት ካደረገበትም ነገር መመለስ አይችልም። ደሙ በድፍረት መታወጅ ያለበት ለዚህ ነው። በውጊያው መጨረሻ ሳይሆን በነገሮቻችን ጅማሬ ደሙን እንጥራ። ችግሮች ወደ ቤትህ ሲያንኳኩ ደሙን ጥራ። ውሳኔ ማድረግ በሚያስፈልግበት ጊዜ ደሙን ጥራ። መንፈሳዊ ተቃውሞ ሲነሳ ደሙን ጥራ። ይህ አጉል እምነት አይደለም፣ መንፈሳዊ አሰላለፍ ነው። እግዚአብሔር አስቀድሞ የሰጠህን ቃል ለመያዝ ትጠቀመዋለህ። ለድል አትዋጉም፣ ከድል ቦታ ሆናችሁ ትዋጋላችሁ። ደሙ መክፈቻ ቁልፍ ነው። አንዳንዶች ራሳቸውን ሳይሸፍኑ መንፈሳዊ ውጊያ ይጀምራሉ። ሳይረዱ ጥቅስ ይጠቅሳሉ፣ መሰረተ ቢስ ንግግሮች ይናገራሉ። ያለ ትክክለኛ አሰላለፍ ባለስልጣን ነን ይላሉ። ትክክለኛው አሰላለፍ በክርስቶስ ኢየሱስ በሆነ ቤዛነት በኩል ነው። ደሙን በጠራችሁ ጊዜ ወደ ውጊያው የምትገቡት ፍጹም ሕጋዊ ሽፋን ተሰጥቷችሁ ነው። የኃይል ምንጭህን ለጠላት ትገልጣለህ። የራስህ ኃይል እንዳልሆነ በግልጽ ታሳየዋለህ። ፈቃድ አይደለም፣ ግን በደም የታተመ የበላይነት ነው። ይህ አይነቱ ስልጣን ጨለማን ያሳውራል። በሐዋርያት ሥራ 19:15-16 ላይ የሆነውን ነገር መዘንጋት አይኖርብንም። ለካህናት አለቃ ለሆነው የአስቄዋ ልጆች ጳውሎስ በሚሰብከው በኢየሱስ ስም ለመጠቀም ሞከሩ። ክፍሉ እንዲህ ይላል። ክፉ መንፈስ ግን መልሶ ኢየሱስንስ አውቀዋለሁ፣ ጳውሎስንም አውቀዋለሁ፣ እናንተስ እነማን ናችሁ አላቸው። ክፉ መንፈስ ያለበት ሰው ዘለለባቸው። ቆስለውም ከዚያ ቤት ራቁታቸውን እስኪሸሹ ድረስ በረታባቸው፣ አሸነፋቸውም። ይህ ለምን የሆነ ይመስላችኋል? ምክንያቱም እነሱ ከኢየሱስ ጋር ህብረት ስላልነበራቸው ነው። ቋንቋ ይጠቀሙ ነበር፣ ግን ስልጣን አልነበራቸውም። ስልጣንን ፈለጉ፣ ግን በትክክለኛው መንገድ ላይ አልነበሩም። ጠላት ልዩነቱን ያውቃል። አንተ ግን ደሙን በጠራህ ጊዜ ስምህ በበጉ የሕይወት መጽሐፍ እንደተጻፈ ታስታውሰዋለህ። ብቻህን እንዳልሆንክ ታስታውሰዋለህ። በመስቀሉ የፈሰሰውን ደም አጥብቃችሁ ያዙ። ይህን ደም የሚቋቋመው አንዳች ኃይል የለም። ወዳጆቼ ሆይ በደሙ በመደነቅ ብቻ አትለፉ፣ ተጠቀሙት። ስለሱ በመናገር አታቁሙ። እሱ ላይ እምነት ይኖራችሁ። ጸሎቶቻችሁ በደም በተሸፈኑ ጊዜ ተጋድሎን ታደርጋላችሁ። ውዳሴህ በደሙ በተሞላ ጊዜ እሳት ይሆናል። ጾምህ ከደም ጋር ሲነካካ መሳሪያ ይሆንልሃል። ስልጣንህ የሚነሳው በኢየሱስ የተጠናቀቀ ሥራ ላይ ሲመሰረት ነው።
ጠላት በጸሎትህ ርዝመት አይፈራህም። እሱ የሚፈራው በጸሎትህ ዙሪያ የጋረደውን የኢየሱስን ደም ነው። አንዳንድ ጊዜ በቀላሉ በማንነትህና በምትለብሰው ልብስ እንኳን ሳይቀር የተነሳ ተቃውሞ ያጋጥመሃል። የተነሳው ከየት አቅጣጫ እንደሆነ ሁልጊዜ ላይታይ ይችላል። ነገር ግን በደም ከተሸፈንክ ጥቃቱ ከየት እንደመጣ ማየት አያስፈልግህም። ቀድሞውንም ተጠብቀሃል። ደሙ እናንተ መድረስ ወደማትችሉበት ሁሉ ይደርሳል። ቃላቶች ባላወጣችሁበት ጊዜ ይናገራል። ዓይኖችህ የማያውቁትን ይሸፍናል። አእምሮህን ከሚያደነቁሩ ቃላቶችና ከረጅም ጊዜያት ግጭቶች ይጠብቅሃል። ርስትህ መሆኑን መረዳት አለብህ። መንፈሳዊ መብትህ ነው። ለአንዳንድ አማኞች ሳይሆን ለሁሉም አማኞች ነው። ደሙ አንተን ለማዳን ብቻ አይደለም፣ ለከፍታህም ጭምር የሚበቃ ነው። ሞገስ ይሆንሃል። አንተ የእግዚአብሔር ልጅ ነህ። በስልጣን ቦታ ላይ ነህ። በደሙም በተሸፈንክ ጊዜ የጨለማ ኃይሎች የሌላ መንግስት እንደሆንክ ያውቃሉ። ደሙ ልጅነትህን ያውጃል። ይህንን ምንም ኃይል ሊሰርዘው አይችልም። ወዳጆቼ፣ በሕይወታችሁ ላይ የኢየሱስን ደም ስትለምኑ የምትከላከሉ ብቻ አትሆኑም። በስልጣን በመተማመንና በመለኮታዊ ድል መመላለስ ትችላላችሁ። ድምፄን ለምትሰሙ ሁሉ ወደ እግዚአብሔር እንጸልይ። ሁሉንም በረከቶች እንድትቀበሉ ከኔ ጋር እንድትጸልዩ ወይም በእምነት እንድትሰሙ እጋብዛችኋለሁ። ወደ ቸርና አፍቃሪ አምላካችን እንጸልይ። የሰማይ አባት፣ ሁሉን ቻይ አምላክ፣ አንተ በታላቅ ግርማ በማይናወጥ ኃይል ለዘላለም ነግሰህ የምትኖር ጻድቅ አምላክ ነህ። አንተ የሰራዊት ጌታ ነህ። በድምጽህ የዝግባ ዛፎችን የምትሰብር፣ ፊትህ ተራሮችን የሚያናውጥ ታላቅና ድንቅ ጌታ፣ ቅድስናና ጽድቅህ ፍጽምናህም በዘመናት መካከል በማይጓደል በአንተ ፊት ያንተን ጽድቅ ቅድስናና ፍጽምና በሚመጥን በልጅህ በኢየሱስ ክርስቶስ በፈሰሰው ደም በኩል ወደ አንተ ወደ ፊትህ በድፍረት መቅረብ ስለሆነልኝ አመሰግንሃለሁ። ከምንም ነገር በላይ ስለኔ ስለሚናገረው የኢየሱስ ደም አመሰግንሃለሁ። በኢየሱስ መስቀል ሞትና ትንሣኤ በኩል ስላደረክልኝ ጥበቃና ስለሰጠኸኝ ድል አመሰግንሃለሁ። በኢየሱስ ደም መዳን፣ ማምለጥ፣ መጽደቅ ሆኖልኛል። አመሰግንሃለሁ። ስለማላስታውሰው ኃጢአት፣ በደል ሁሉ ይቅርታህን እለምናለሁ። ደምህን ችላ ላልኩበት ጊዜ ሁሉ ምሕረትህን እጠይቃለሁ። አንተ ይቅር እንደምትለኝ እኔም የበደሉኝን ሁሉ ይቅር እላለሁ። በአእምሮዬ፣ በመንፈሴ፣ በአካሌ ሁሉ ላይ የኢየሱስን ደም እጠራለሁ። በምወዳቸው ሰዎች፣ በቤቴና አንተ ከሰጠኸኝ የሕይወት ዓላማ ጋር በተገናኘ ነገር ሁሉ ላይ የኢየሱስን ደም እጠራለሁ። በኢየሱስ ስም አውጃለሁ። በደሙ ተሸፍኛለሁ፣ ተቤዥቻለሁ፣ ወደ ሙላትህ ደርሻለሁ። በጤንነቴ ላይ የኢየሱስን ደም እማጸናለሁ። በሰውነቴ ውስጥ ያሉት ሁሉም ስርዓቶች፣ ብልቶች፣ እያንዳንዱ አጥንቶቼና ጡንቻዎቼ ሁሉ በፈውስ እጅህ ይዳሰሱ እና በመለኮታዊ ስርዓት በኢየሱስ ስም የተፈወሱ መሆናቸውን አውጃለሁ። በኢየሱስ ስም የክስ ድምፅን ሁሉ እገስጻለሁ። እያንዳንዱን የጥፋት ስራና በእኔ ላይ ሊመጣ የሚወደውን መንፈሳዊ ውጊያ ሁሉ እከለክላለሁ። ኃያል አምላክ ሆይ፣ የኢየሱስ ደም በእኔ ቦታ ሆኖ በእርሱ ስላገኘሁት መንጻት ቅድስና እንዲናገር ንጹሕ ደሙን እጠራለሁ። ጠላት በተነሳ ጊዜ የኢየሱስ ደም እፍረትን ዝም ያድርግ፣ ውሸትን ሁሉ ያጥፋ እና ሕይወቴን የሚከተልን እርግማን ሁሉ እሰብራለሁ። ጌታ ሆይ፣ እኔንና የምወዳቸውን ቤተሰቦቼን ሁሉ፣ ሰውነታችንን፣ ስሜታችንን፣ አእምሮአችንንና ትውስታችንን ሁሉ በኢየሱስ ደም እንድትፈውስ እለምንሃለሁ። የምወዳቸው ሰዎች ላይ፣ ፋይናንሴ ላይ እና በወደፊት የሕይወቴ ክፍል ላይ ከጠላት የሚሰነዘሩ ማናቸውም ጥቃቶች ሁሉ በኢየሱስ ስም ይሰባበሩ። እኔ በመለኮታዊ ስልጣን የምመላለስ ኢየሱስ ከሰራው የማዳን ሥራ የተነሳ ቅድስት፣
ንጹሕ ተደርጌ ተቆጠርኩ፣ የተወደድኩ የእግዚአብሔር ልጅ መሆኔን በኢየሱስ ስም አውጃለሁ። በስራዬ ሳይሆን ከኢየሱስ ደም የተነሳ እኔ ደካማ እንዳልሆንኩ በጌታ ጠንካራ እንደሆንኩ አውጃለሁ። እንደተከለልኩ አውጃለሁ። በበጉ ደም ታትሜያለሁ። ስለ ኢየሱስ ደም አመሰግንሃለሁ። በደሙ በኩል በሕይወቴ ከማንኛውም እርግማን፣ ፍርሃት ወይም ክስ ነፃ ስለወጣሁ አመሰግንሃለሁ። በመስቀሉ በኩል ስለሰጠኸኝ የሕይወት ዋስትና አመሰግንሃለሁ። በደሙ በኩል ስለከበበኝ ጥበቃህ አመሰግናለሁ። የኢየሱስን ደም ኃይል በሁለንተናዬ አውጃለሁ። እያንዳንዱ ሰንሰለት በደሙ ይሰበር። እያንዳንዱ ፍርሃት በመስቀሉ ላይ በፈሰሰው ደም ኃይል ይቅለጥ። ማንኛውም ወደ ሕይወቴ የሚወረወር ጉስቁልና፣ ገደብ፣ የነፍስ እስራት ሁሉ በኢየሱስ ደም ላይ ባለኝ ስልጣን እሰብራለሁ። የምወዳቸውን ሁሉ በኢየሱስ ደም ኃይል ሸፈንኳቸው። በደምህ ይሰወሩ፣ በደምህ ይጠበቁ። በደምህ የተሰጠኝን ስልጣን በሕይወቴ መንገድ ሁሉ እንድለማመድ አግዘኝ። ይህንን ጸሎት አብረውኝ ስለሚጸልዩ ነፍሶች አሁን በፊትህ ለተከፈተች ስለእያንዳንዷ ልብ አመሰግንሃለሁ። ለእነዚህ የተወደዱ ነፍሳት ሁሉ የዚህ ጸሎት በረከቶች እንዲያገኛቸው በኢየሱስ ስም እለምንሃለሁ። በደምህ ይሸፈኑ፣ በደምህ ከለላን ስጣቸው። አቤቱ ፈውሰን፣ ምራን፣ አበርታን። መንፈስህ በነጻነት በመካከላችን ይንቀሳቀስ። ጸሎቴን ስለሰማህ አመሰግንሃለሁ። ስለ ሁሉ ክብር ለአንተ ይሁን። በኢየሱስ ክርስቶስ ታላቅና ድንቅ ስም አሜን። በዚህ ጸሎት ከተባረካችሁ ይህንን ቪዲዮ ላይክ እና ሼር በማድረግ ለደከመች ነፍስ እንዲደርስ ያድርጉ። ሐሳብ አስተያየቶን እንዲሁም የጸሎት ርዕሶን በኮሜንት መስጫው ላይ ይጻፉ። በቀጣይ የምሰራቸው ቪዲዮዎች እንዲደርሱ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ። ጌታ ኢየሱስ ይባርካችሁ። እድሜያችሁ ዘመናችሁ በቤቱ ይለቅ። በቤታችሁ በዘራችሁ ከእውነተኛው ጌታ በቀር በትውልዳችሁ ሁሉ የሚመለክ አይኖር። ተዋጊያችሁ እርሱ ብቻውን በቤታችሁ በዘራችሁ ብቻውን ይድመቅ። ብሩካን ናችሁ።